ማታ እንዴት ሰነበታችሁ ጃል? ልጆች ከፊት ይቀመጡ፣ ቡና ይፈላ፣ ቤተሰብ ይሰብሰብ። ወግ አለን፣ የቤተሰብ ወግ ወዳጆቼ። ጠፍቼባችሁ ሰነበትኩ አይደል? ትላልቅ መርሃ ግብሮችን በማከናወንና በማቀድ ላይ ነው የምንገኘው። ለመግቢያ እንዲሆነን የሻዕቢያን የስለላ አውታሮች ዳማ ተጫወትኩባቸው በማለት ፕሮስፐሪቲ ፓርቲ ሾልኮ የወጣ በማለት ያሰራጨችው ጽሑፍ ባለፈው ጊዜ ቪዲዮ እንደወረደ አንብቤላችሁ እንደነበር የሚታወስ ነው። አሻጥሩ ምን እንደነበርና እኛም ለምን እንዳላወቅን በመምሰል ዝም ብለን እንደተጠቀምንበት ግልጽ ለማድረግ ያህል በዚሁ ጀምራለሁ። ባለፉት ሳምንታት ሾልኮ የወጣ የሚል አንድ የብልጽግና አጀንዳ አንብቤላችሁ ነበር። ሰነዱ የሾለከ እንዳልነበር አውቄ የነበርኩ በሆንም እንኳን ደና እንደተሳሳታችሁ ሆናችሁ አንብቡትና እሱን ተከትሎ የሚመጣውን ግን ተመልከቱት ስለተባልን አነበብኩት። ይህ ያሁኑ የወድ ወረደ መመረጥ ከሰነዱ ጋር ተያያዥነት አለው። ሚስጥሩ በዋናነት ጊዜ ለመሸመት ነውና ደግሞም ተደረገ። ዝርዝሩ ይቀጥላል። በብልጽግና ስርዓት የተሰራጨ የተባለ አንድ ሰነድ በተለያዩ ማህበራዊ ሚዲያዎች መነጋገሪያ ሆኖ ሰንብቷል። ባለፈው ፕሮግራማችንም ዝርዝር ይዘቱ በእያንዳንድ ቀርቦ ነበር። ያቀረብንበት ምክንያት በጥቂቱ ምን እያሉ እንደሆነ ለማወቅ ነበር። አሁን ደግሞ ለምን ዓላማ የሚሉ ነጥቦችን እንፈትሻለን። ምናልባት የቀረበውን ሰነድ ይዘቱን ለመጭመቅ ያህል እንዲህ ይላል። ብልጽግና ከፍተኛ አደጋ ውስጥ ወድቆ እንደሚገኝ፣ ባለፉት ዓመታት የብልጽግና ፓርቲ ኢትዮጵያ ውስጥ ያስመዘገባቸው ድሎች በሀገሪቱ ታሪክ ውስጥ አዲስ ምዕራፍ መሆኑን፣ ሆኖም በእነዚህ ባስመዘገብናቸው ድሎች ቅናት የገፋፋቸው ኃይሎች የብልጽግናን ሥርዓት ማስወገድ በሚል ዓላማ ስር ኢትዮጵያ ውስጥ ከሚገኙት ኃይሎች ጋር በመተባበር ሕልውናችንን አደጋ ውስጥ የሚከት እንቅስቃሴ በማካሄድ ላይ ናቸው ይላል። በተጨማሪም በተከተልነው ፖሊሲ ሳቢያ የአገር ውስጥ ችግሮቻችን ሲወሳሰቡ ሁኔታዎችና እንደ ፓርቲ ሕልውናችን አደጋ ውስጥ ሲገባ ታይቷል። በትግራይና በአማራ እያደጉ በመሄድ ላይ ያሉት ችግሮች አፋጣኝ ፍወሳ ካልተደረገላቸው አደጋው ቀላል አይደለም በማለት ይቀጥላል። ሱዳን ውስጥ እያደጉ በመሄድ ላይ ያሉት አዳዲስ ፍጻሜዎች በተለይ የሱዳን ሰራዊት ኃይል እየተጠናከረ መሄዱ ታክሎበት ሁኔታው በይበልጥ ግብጽ ተጠቃሚ የምትሆንበት ሁኔታ እየተከሰተ ስለሆነ ይህ ጉዳይ ለኢትዮጵያ ትልቅ ስጋት ነው ይላል። ከኤርትራ ጋር የነበረን ወዳጅነት ራሳችን ባነሳ ነው የባህር በር ጥያቄ ሳቢያ ግንኙነታችን ከከፋ ሁኔታ ላይ ወድቆ ይገኛል። ይህ እርምጃ ኤርትራን ወደ ሌሎች አማራጮች እንድትሄድ ስለገፋፋ ጥያቄውን ወደ ሰከነ ቃልና የዲፕሎማሲ አማራጮች በመቀየር ወደኛ ጥቅም ልንለውጠው ይገባል የሚል ይዘት ያካተተ ነበር። ለምንድን ነው በአሁኑ ሰዓት እንዲህ አይነቱን ሰነድ ሾልኮ እንደወጣ አስመስሎ ማቅረብ የተፈለገው ለሚለው ሐሳብ መልስ መስጠት አስፈላጊ ነው። አንደኛ፣ በስለላ ሥራ ከሚዘወተሩ አጠቃቀሞች ውስጥ አንድን ዓላማ ከግቡ እንዲደርስ የፈለግከውን ነገር በሰነድ መልክ አዘጋጅተህ ከእጅህ ሾልኮ የወጣ በማስመሰል ወደ ጠላት እንዲደርስ የሚል ስልታዊ አካሄድ አለ። የብልጽግና ሥርዓት ይህ ሰነድ ወደ ኤርትራ መንግሥት እጅ እንዲገባ የፈለገበት ዋነኛው ምክንያት የኤርትራ መንግሥት አመራርን ለማሳሳት ነው። የኤርትራ መንግሥት ከተሳሳተ ቅመራ በመነሳት አንዳንድ ስትራቴጂያዊ ስህተቶችን እንዲፈጽምና በሁኔታው ብልጽግና ተጠቃሚ እንዲሆን ከሚል እሳቤ የተሰራጨ ሰነድ ነው። ሁለተኛ፣ እንደሚታወቀው ጽምዶ በአጠቃላይ በኢትዮጵያ ሕዝቦች ውስጥ ወደ ኋላ ሊመለስ ከማይችልበት ደረጃ ደርሶ አቅጣጫው ግልጽ የሰላም አጀንዳ እንደሆነ ሁሉም ገሃድ ሆኗል። የብልጽግና ሥርዓት ይህን ሕዝብ ለሕዝብ መሠረት አድርጎ በፈጣን እድገት በመራመድ ላይ ያለውን የጽምዶ እንቅስቃሴ ለማኮላሸት የውይይት መድረክ እየከፈትን ነው። ነገሮችን በውይይት ነው መፍታት የምንፈልገው። ያነሳነው የባህር አጀንዳ በይደር የማይቆይበት ምክንያት የለም የሚሉ ቀባዣሪ መግለጫዎች ያወጣል። ስለዚህ ያ የወጣው ሰነድ ማንንም የዋህ የሚያደናግር አይደለም። ምናልባት ከዚህ እያቀጣጠሉት ካሉት እሳት አኳያ ሰነዱን ተአማኒነት እንዲኖረው ለማድረግ ተብሎ ተደባልቀው የወጡ አንዳንድ ሐቆች አሉ። የብልጽግና ፓርቲ በትግራይ በአማራና በሱዳን እያካሄዳቸው የሚገኙ ጠባጫሪ እርምጃዎች ሊጠቀስ ይችላሉ። የባህር በር ጥያቄን ጉዳይ ትተነዋል የሚያሰኝ ጽሑፍም ሰነዱ ውስጥ ነበረ። ሊተውት ይችላሉን? እስኪ ቀጣዩን እንመልከት።
የባህር በር ጥያቄ ጉዳይ የማን አጀንዳ ነው እንበል? የብልጽግና ስርዓት የባህር በር ጥያቄን ጉዳይ በተደጋጋሚ እያነሳው የሚገኘው በዋናነት ጥያቄው በራሱ የሱ ጥያቄ አይደለም፣ የኤምሬት ጥያቄ ነው። ይህን አጀንዳ ለማስፈጸም እስከ ላንቃው ድረስ ተደጉሟል ብቻ ሳይሆን በትኩረት እንዲሰራበት መመሪያ ተሰጥቶታል። ስልጣኑን ለማራዘም የሚያገለግል የገንዘብና የማቴሪያል እርዳታ እየተሰጠው ህዝብን ለማደናገር ደግሞ በተለያዩ የኢትዮጵያ አካባቢዎች በመብራቶች ያሸበረቁ ፓርኮች እየገነባ በዚያውም አገሪቱን ለውጭ ኃይሎች አሳልፎ ሰጥቷታል። እንደ ወርቅ የመሳሰሉ የሀገሪቱን የተፈጥሮ ጸጋዎች እየተበዘበዙ ወደ ኤምሬት በመቸብቸብ ላይ ናቸው። እዚህ ላይ ግልጽ መሆን ያለበት የአብይ አህመድ ስርዓት የባህር በር ጥያቄን ጉዳይ እንዳሻው ሊያነሳውና በሄደር ሊያቆየው አይችልም። የአገር ውስጥ ችግሮችን ለመሸፋፈን የሚጠቀምበት ሲሆን በዋናነት ግን ቀይ ባህር ውስጥ እግራቸውን ለማኖር የሚፈልጉት ኃይሎች ሌሎች ስለሆኑ በዚሁ በወጣው ሰነድ ላይ ጉዳዩን ራሱ እንዳነሳውና እንደ ስልት ስትራቴጂ መቀየር እንደሚችል ነው የሚገልጸው። ይህን ለማድረግ የሚያስችል ግን አቅምም ሆነ ኃይል የለውም። ምክንያቱም ይህን ጉዳይ ሌሎች ጌቶች አሉትና። ይህ ጨቅላ ጥቅም አገኝበታለሁ በማለት በተያያዘው ቀጭን መንገድ አማካይነት በመካከለኛ ምስራቅ ጥልቅ ጦርነት ውስጥ ተዘፍቋል። ጉዳዩ እንዲህ ነው። እስራኤል ከናይል ወንዝ ወደ የኤፍራጥስ ወንዝ የሚል የሁለት ውሃዎች ስትራቴጂ አላት። ይህ ጨቅላ ደግሞ የሁለት ውሃዎች ረቂቅ በሚል ተልእኮ ከናይል ወንዝ እስከ ቀይ ባህር ይላል። ስለዚህ የማን አጀንዳ መሆኑ ግልጽ ከሆነላችሁ ሊተወው የሚችል ጉዳይ አለመሆኑንም የሻዕቢያ የስለላ አውታር አሳምሮ የሚያውቀው ጉዳይ ነው። ስለዚህ ስትራቴጂ እንቀይር፣ ቃና እንለውጥ በማለት ላይ ያለው ድምፅ ሐቅነት የለውም። መሬት ላይ በተግባርና በመንፈስ በብልጽግና ስርዓት እየተካሄዱ ያሉት የማያቋርጡ ጠባጫሪነቶች የተሰነዱ ናቸው። የብልጽግና ስርዓት በኤርትራ ላይ የተለያዩ ጠባጫሪነቶች ከጀመረ ከ2 ዓመታት በላይ አስቆጥሯል። በባህር ተጠቃሚነትና ባለቤትነት ስም፣ በሕዝብ ብዛትና በኢኮኖሚ እድገት ስም እንዲሁም ከኢትዮጵያ ታሪካዊና ዲፕሎማሲያዊ አስፈላጊነት ጋር ተያይዞ በተለያዩ ባለስልጣናት፣ ምሁራን፣ ጋዜጠኞችና ሌሎችን በማሳተፍ ሲካሄዱ የቆዩት የዜና የዲፕሎማሲና የወታደራዊ ዘመቻዎች በሰነድ የተያዙ ናቸው። ይህ ዓለም አቀፍ ሕጎችን የአፍሪካ ህብረት ቻርተርን በዋናነት ደግሞ የኤርትራን ሉዓላዊነትና ግዛታዊ አንድነት የሚጥስ ጠባጫሪ ፖሊሲ ከወዲሁ ልጓም ሊበጅለትና የዓለም ማህበረሰብ ሊያወግዘው ብቻ ነው የሚገባው። ምክንያቱም ገና ከወዲሁ በአፍሪካው ቀንድ ቀጠና አደገኛ የጸጥታና የፖለቲካ አለመረጋጋት እያስከተለ ነውና ዋናው መንስኤ የውጭ ኃይሎችን አጀንዳ ለማስተናገድ ያለመ ነው። በብልጽግና ስርዓት በኤርትራ ላይ በማነጣጠር ሲፈጸሙ የቆዩት ጥሰቶች በርካቶች ቢሆኑም እንኳ በአጠቃላይ ግን በሚከተሉት ነጥቦች ላይ ሊጠቃለሉ ይችላሉ። አንደኛ፣ ይህ ጠቅላይ ሚኒስትር ጥቅምት 13 ቀን 2023 ዓ.ም ከህዝብ ተወካዮች ጋር ባካሄደው ስብሰባ የባህር ጉዳይ የህልውና ጥያቄ መሆኑንና ኢትዮጵያ የጂኦግራፊ እስረኛ ሆና እንደማትኖር ለማስረዳት ሞክሯል። ይህን ለማሳጋት ደግሞ በዲፕሎማሲ ወይንም በኃይል የሚሉ ቃላትን በማንሳት በቀጣይ ትንኮሳዎችን ሲያካሂድ ቆይቷል። ሁለተኛ፣ የብልጽግና ስርዓት በኢትዮጵያ የውጭ ግንኙነት ኢንስቲትዩት አማካይነት የሁለት ውሃዎች በሚል ተስፋፊ ስትራቴጂካዊ ሰነድ የጎረቤት ሀገራትን ሉዓላዊነት የሚጥስ ፖሊሲ አረቀቀ። ሶስተኛ፣ እንደየጊዜው እንደየአስፈላጊነቱና እንደየዓለም አቀፍ ተቀባይነቱ እየታየ አንዴ የባህር በር ተጠቃሚነት በሌላ ጊዜ ደግሞ ባለቤትነት በሚል እርስ በርስ በሚጣረስ አባባል በቀጣይና ተደጋጋሚ የዲፕሎማሲ ዘመቻ አስደግፎ የኤርትራን ግዛታዊ አንድነትና ሉዓላዊነት ሲጥስ ቆይቷል፣ እየጣሰም ይገኛል። አራተኛ፣ የጨቅላው የበሻሻሊ ስርዓት መሬት ላይ ያልነበሩ ታሪካዊ ሙግቶችን በማንሳት የአሰብ ወደብ ብቻ ሳይሆን ኤርትራም ጭምር የኢትዮጵያ አካል እንደሆነችና ሁሉም ኢትዮጵያዊ የኤርትራን ነጻነት ለመቀልበስ እንዲሰራ ጥሪ አቅርቦ እንደነበር ይታወሳል። ይህ የዶሮ ህልም ይፈታል ወይስ አይፈታም የሚለው ጉዳይ ሌላ አርዕስት ሲሆን ግን እንደወረደ ተሰንዶ ይገኛል። አምስተኛ፣ ኢትዮጵያ ከቀይ ባህር ተነጥላ እንደማትኖርና
እስራኤል የጎላን ተራሮችን በኃይል እንደያዘችው ሁሉ ኢትዮጵያ አሰብን የማትይዝበት ምክንያት የለም ሲል ከሕዝብ ተወካዮች ጋር ባካሄደው ስብሰባ መግለጹ እንደ ሰነድ ተይዞ ይገኛል። ይህ የሚያመላክተው ነገር ቢኖር የብልጽግና ስርዓት በኤርትራ ላይ ጦርነት በማወጅ መላዋን ኤርትራ የመውረር አጀንዳውን ግልጽ ያደረገ መሆኑን ነው። ይህ ተላላኪ ቡድን በዚሁ ወቅታዊ ተነቃፊና ያልተረጋጋ የዓለም ሁኔታ ውስጥ በዓለም አቀፍ ሕግ ሲቀልድ እየታየ ነው። ስድስተኛ፣ ኢትዮጵያ በከባድ ዋጋ የተረጋገጠውን የኤርትራ ነጻነት የሚያረጋግጥ ሕጋዊ ሰነድ አለመኖሩን ከኢትዮጵያ ሕዝቦች ተወካዮች ጋር ባካሄደው ስብሰባ በይፋ መናገሩም በሰነድ ተይዟል። ሰባተኛ፣ ከዚህ ባሻገር በቀይ ባህር የሚታዩትን የጸጥታ አለመረጋጋቶችና የባህር ላይ ሽፍትነቶችን የመመከት ኃላፊነት አለብኝ በማለት በዚህ ጠቀስ ጉዳዮች ላይ በሚካሄዱት ስብሰባዎች ለመሳተፍ ሲጠይቅ ቆይቷል፣ እየጠየቀም ይገኛል። ስምንተኛ፣ በሐዋሳ ከተማ የካቲት 22 ቀን 2026 ዓ.ም በልዩ ኃይሎች የምረቃ ስነ ስርዓት ላይ ባሰማው ንግግር ተልእኳቸው የቀይ ባህርን ጸጥታ ከሶማሊያ ጫፍ እስከ ምጽዋ ማቀብና ማረጋገጥ እንደሆነ ገለጸ። ዘጠነኛ፣ ከሁለት ዓመታት በፊት የኦሮሚያ ፕሬዝዳንት የቀጣይ ዓመት የኢሬቻ በዓል በቀይ ባህር ይከበራል የሚል ተንኳሽ መግለጫ ሰጥቶ ነበር። በተጨማሪም የኢትዮጵያ ጄኔራሎች አሰብንና የኤርትራን ደቡባዊ የባህር ዳርቻዎች ከኢትዮጵያ ጋር አካቶ የተሰራ ካርታ ለሕዝብ ይፋ አድርገው እንደነበር በሰነድ ተይዟል። አስረኛ፣ የአሰብ ወደብን ለመያዝ ያለውን ጉጉት ተግባራዊ ለማድረግ በኢትዮጵያ የባህር ጥያቄና በአፋር ሕዝብ ብሔራዊ መብት መካከል ተያያዥነት በመፍጠር በአፋር ሕዝብ ስም ለመነገድ የታየበት ሁኔታ። 11ኛ፣ የኢትዮጵያ ኢኮኖሚ የባህር በር ጉዳይ ካልተረጋገጠ ትርጉም የለውም ሲል በትላላቅ ስብሰባዎች ተቀባይነት ለማግኘት አጀንዳ ቀረበ። በመስከረም ወር 2025 ዓ.ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤና በአፍሪካ ህብረት 39ኛ መደበኛ ጠቅላላ ስብሰባ እንዲሁም በጣሊያን አፍሪካ ስብሰባ ላይ ያቀረበው እንደ አብነት ሊጠቀስ ይችላል። እንዲሁም በህዳሴ ግድብ ምረቃ ላይና የአድዋ ጦርነት መታሰቢያ በመሳሰሉ አጋጣሚዎች ለጦርነት የሚጋብዙ ቅስቀሳዎችን አቀረበ። እዚህ ላይ ግልጽ መሆን ያለበት በተጠቃሚነትና በባለቤትነት ጥያቄ መካከል በተደጋጋሚ የሚሰጣቸው አሳሳች መግለጫዎች ናቸው። 12ኛ፣ ከዚህ ባሻገር ኤርትራን በመላው ኢትዮጵያ ሰፍኖ ለሚገኘው የጸጥታ አለመረጋጋት ጠንቅ እንደሆነች በማስመሰል የማያቋርጡ የሐሰት ማጠልሻዎችን በኃይል ለመጫን ይሞክራል። የብልጽግና ስርዓት በተከተላቸው የተሳሳቱ ፖሊሲዎች ሳቢያ የጸጥታ አለመረጋጋት ተባብሶ በህዝቦች መካከል ብሔር ተኮር ፍጥጫ ጣሪያ ነክቶ በአማራ፣ በትግራይ፣ በኦሮሞ ክልሎችና በሌሎች የኢትዮጵያ ህዝቦች ላይ ጦርነት አውጇል። የዚህ አገራዊ ነውጥ መንስኤ ለመላው የኢትዮጵያ ህዝብ ጋድ ነው። 13ኛ፣ የብልጽግና ስርዓት ኤርትራን በአፍሪካው ቀንድ ቀጠና ላለው ጦርነትና ሁከት ጠንቅ እንደሆነች አድርጎ በመጥቀስ በኤርትራ ላይ ያነጣጠሩ የተለያዩ ጠባጫሪ ቅስቀሳዎችን ሲያካሂድ ቆይቷል። ሆኖም በጥር ወር 2024 ዓ.ም የሶማሊያን ፌዴራላዊት ሪፐብሊክ ሉዓላዊነትና ግዛታዊ አንድነት በመጣስ ከሶማሊላንድ ጋር የተፈረመው የመዘክር ውል በኢትዮጵያ ደቡባዊ ምዕራብ ቤንሻንጉል ክልል ውስጥ በስውር ወታደራዊ ጦር ሰፈር አማካይነት ከውጭ ኃይሎች ጋር በመተባበር ለሱዳን የፈጥኖ ደራሽ ኃይል ማለት ራፒድ ሳፖርት ፎርስ ሲደረጉ የቆዩት ወታደራዊና የሎጂስቲክ ድጋፎች እንዲሁም የኤርትራ መሬት በኃይል ለመውረር ነጋ ጠባ እየቀሰቀሰበት የሚገኘው የጦርነት አጀንዳ የዚህን ጨቅላ ጠባጫሪ ባህሪ የሚያጎሉ ማስረጃዎች ናቸው። ያለ ዩኒቨርሲቲ እነዚህን ሐቆች ይበልጥ ግልጽ የሚያደርጉ ተጨባጭ ማስረጃዎችን ያወጣ ስለሆነ የጥናታዊ ጽሑፉን ዝርዝር ማጣቀስ ይቻላል። እኔ ደግሞ በእግረ መንገድ እንድታስተውሉት የምፈልገው በኢትዮጵያና በሶማሊላንድ መካከል የተፈረመው ሜሞራንዱም ገና ያልፈረሰ መሆኑንና ለመቼ ተቀምጦ እንደሚገኝ ልብ ማለት ያስፈልጋል። 14ኛ፣ ኤርትራ እንደ አንዲት ራሷን ለማስተዳደር የማትችል ሀገር ለማስመሰል የኤርትራን ፖለቲካዊና ኢኮኖሚያዊ አመሰራረት የሚያንኳስሱ መከራከሪያዎችን ይጠቅሳል። ሆኖም የኤርትራ ውስጣዊ ሁኔታ እነዚያ ሁሉ የውጭ ጠባጫሪነቶች እያሉም ቢሆን የተረጋጋና የተረጋገጠ ሲሆን በውስን ጸጋዎች በራሷ ላይ በመመርኮዝ ማህበራዊ ፍትህን ለማንገስ በመጣር ላይ ያለች ሀገር መሆኗ ዓለም እያወቀው በመሄድ ላይ የሚገኝ ሀቅ ነው። ከዚሁ በተቃራኒ ከ21 ሚሊዮን በላይ ኢትዮጵያውያን የዓለም አቀፍ ምጽዋት ጠባቂዎች ናቸው። የዋጋ ግሽበትና የሥራ አጥነት መጠን ጣሪያ ነክቷል።
አገሪቱ ውስጥ አጋጥሞ ለሚገኘው ሁለንተናዊ ውድቀት ዋናው ጠንቅ የጨቅላው ብልሹ አስተዳደር ሰበብ ነው። 15ኛ ይህ ስርዓት በአማራና በትግራይ ክልሎች ላለው የጸጥታ ለመረጋጋት ጠንቁ ኤርትራ ናት በማለት ይወነጅላል። ይሁን እንጂ ሀገሪቱ ውስጥ ያለው ስርዓት አልበኝነት ስርዓቱ ራሱ ስልጣን ላይ ለመቆየት ሲል ያቀጣጠለው ፍጥጫ ነው። 16ኛ የዜናና የዲፕሎማሲ ፕሮፓጋንዳዎች በመቀጠል ላይ ናቸው፣ ያውም በተደራጀና በተቀነባበረ መልኩ። ስለዚህ ወደ ማጠቃለያ እንሂድ። ባለፉት የነጻነት ዓመታት በኤርትራ ላይ የደረሱት በደሎች ወደር የላቸውም። የኢትዮጵያ ተከታታይ ስርዓቶችና ሸሪኮቻቸው ኤርትራ እንደ አገር ራሷን ችላ እንዳትቆም እንደ ጦርነትን ማወጅ፣ ስርዓትን መቀየር፣ ኢኮኖሚን ማዳከም፣ እገዳዎች፣ ተቃዋሚ ቡድኖችን ማበራከትና ማሳጠቅ፣ የኤርትራን ሉዓላዊ ግዛት መውረር፣ ወጣቶችን ከሀገራቸው እንዲወጡ ማድረግና ወዘተ ሲሰራበት ቆይቷል። በአሁኑ ጊዜ የብልጽግና ስርዓት እያካሄደ የሚገኘው የጦርነት ዘመቻ የኤርትራን ሉዓላዊነትና ግዛታዊ አንድነት የሚጥሱ የተዋሃዱና የማያሰልሱ ጠባጫሪነቶች ተቀጥያ ነው። የኤርትራ መንግስት ከነጻነት ጊዜ ጀምሮ የኤርትራን ወደቦች ለንግድ እንቅስቃሴዎች ክፍት በማድረግ ኢትዮጵያ የዚህ ጸጋ ተጠቃሚ እንድትሆን በተለያዩ ጊዜያት ያበረታታ መሆኑ የሚታወቅ ሲሆን ከ1991 ዓ.ም እስከ 1998 ዓ.ም ድረስ በነበሩት ዓመታት ኢትዮጵያ የኤርትራን ወደቦች በይስሙላ ክፍያ ትጠቀምባቸው እንደነበረች ይታወቃል። ከዚህም ሌላ የኤርትራ መንግስት በድንበር ግጭቱ ጊዜና ከዚያም በኋላ ኢትዮጵያ የኤርትራን ወደቦች ለሰብአዊ እርዳታ እንድትጠቀምባቸው በተደጋጋሚ መጋበዙ ይታወሳል። ይህ አሁን ጨቅላው የበሻሻሌ ስርዓት ኢትዮጵያ አንዴ የኤርትራ ወደቦች እንዳትጠቀም እንደተከለከለች፣ በሌላ ጊዜ ደግሞ የኤርትራ ወደቦች ከኢትዮጵያ ተጠቃሚነት ውጭ የኢኮኖሚ ዋጋ የላቸውም በማለት የሚያቀርባቸው ትረካዎችና ማማሃኛዎች በኤርትራ በኩል በጋራ ለመስራትና ለማደግ ያለውን ዝግጁነት የማይሸሽግና መሬት ላይ የነበረውና ያለውን ተጨባጭ ሁኔታ የማያንጸባርቅ ነው። ከዚህ በተጨማሪ የብልጽግና ስርዓት የቀይ ባህርን ጸጥታ በማረጋገጡ ረገድ የኢትዮጵያን ሚና አስመልክቶ እያቀረበው ያለው ይገባኛል ጥያቄ ኃላፊነቱ የባህሩ አዋሳኝ ሀገራት ብቻ መሆኑን ተዋህደው ለማረጋገጥ የተሟላ አቅም ያላቸው መሆኑን መዘንጋት የለበትም። ይህ በእንዲህ ያለ ነው እንግዳውስ የብልጽግና ስርዓት በአፋርና በትግራይ ክልሎች እንዲሁም ወደ ኤርትራ ድንበሮች ስፍር ቁጥር የሌለው ሰራዊትና የጦር መሳሪያ በማስጠጋት በኤርትራና በትግራይ ላይ ጦርነት ለመክፈት ሁለንተናዊ ዝግጅት በማድረግ ላይ የሚገኘው። ይሁን እንጂ የኤርትራ መንግስት ምንም አይነት የጦርነት ፍላጎት የለውም። ድንበሮቹ ከተደፈሩ ግን ሉዓላዊነቱን ለመከላከል የማንኛውንም ኃይል ፍቃድ እንደማይጠይቅ መላው ዓለም የሚያውቀው ሐቅ ነው። ስለዚህ እንግዳውስ የዚያ ሾልኮ የወጣ የሚባለውና በተዘዋዋሪ ወደኛ የተላከው የብልጽግና ሰነድ ተዘዋዋሪው መልስ ይህ ያዳመጣችሁት ነው። የዚህን ቅጂ ለኢንሳ ስጡልኝ ወዳጆቼ። እንቀጥል በሉ። ጨቅላው የበሻሻ ልጅ በቀን 100 ጊዜ ባህር እያለ እንደ የተባበሩት መንግስታት ድርጅትና የጸጥታው ምክር ቤት በመሳሰሉ ህጋውያን ድርጅቶችና ተቋማት ላይ ለአንዴም ቢሆን ባህሩ የኔ ነው በማለት መናገር ያቃተውን ምክንያት የሚተነትን በእንግሊዝኛ ቋንቋ ገለልተኛ በሆኑ ወገኖች የተዘጋጀ ቪዲዮ እንደወረደ ወደ አማርኛ ትርጉም የላቸዋለሁ። ወደዚያ እናምራጃል። በኃይል ክፍተቶች በመሰቃየት ላይ ባለችው አዲስ አበባ አንድ ሰይጣናዊ ሐሳብ ተነስቷል። መልእክቱ በአገሪቱ አገራዊ ሚዲያዎች ተስተጋብቷል። ባህር ያስፈልገናል። አሰብን የመውሰድ የተፈጥሮ መብት አለን። እኛ ካለፍትሃዊ መንገድ ከውሃማ አካል የተነጠልነን የሚል ቀላል የሚመስል ግን ደግሞ እጅግ አደገኛ መልእክት ነው። ይህ ፕሮፓጋንዳ እንደ የመነጋገሪያ ርዕስ በአገሪቱ ተስተጋባ። በመገናኛ ብዙሃን ተደጋገመ። በማህበራዊ ሚዲያዎች ተሰራጨ። በደማቅ ቀለም የተጻፈው ርዕሱ ደግሞ አንድ ወቅት ላይ የኛ የነበረው አገራዊ ክብራችን የነበረውን ባህር መመለስ አለብን የሚል ነው። ከዚህ ጫጫታ ከበዛበት ግድግዳ በስተጀርባ ግን ሌላ ጆሮን የሚያደነቁር ዝምታ አለ። ኢትዮጵያ ይህን ያህል ስትንጫጫና ብዙና ጥቂት መግለጫዎችን ስታወጣ ወደ ተባበሩት መንግስታት ድርጅት ኢንተርናሽናል ኮርት ኦፍ ጃስቲስ፣
ወደ ኢንተርናሽናል ትሪቡናል ፎር ዘ ሎ ኦፍ ዘ ሲ ወደ እንደነ አፍሪካ ህብረት ወደ መሳሰሉት አካላት እስካሁን አንዳችም ህጋዊ ማስረጃ ያለው ብጣሽ ወረቀት አላከችም። ለምን? ኢትዮጵያ የምትለው ሐቅ ከሆነ ትክክል ከሆነ አሊያም ፍትሃዊ ከሆነ የማይካድ ከሆነ ለምንድን ነው ይህችው አገር አቤቱታዋን በዓለም አቀፍ ችሎቶች የማታቀርበው? የዚህ ምክንያት ከዚህ ሁሉ ተንኳሽ መፈክሮችና ዛቻዎች በኋላ አብይ አህመድ በአፉ ሊናገረው የማይፈልግ አንድ ሐቅ ስላለ ነው። ይህ ጨቅላ እየረገጠው ያለው ዳንኪራ በሕግ በውሎች ወይንም ደግሞ በተረጋገጠ ታሪክን መሠረት ያላደረገ የፖለቲካ መሳሪያ ነው። ዓላማው ደግሞ ኢትዮጵያ ውስጥ የተከሰተውን የኢኮኖሚ ውድቀት፣ የብሔር ልዩነትና እየተባባሰ በመሄድ ላይ ያለውን የውስጥ ቀውስ አቅጣጫውን ጠምዞ ለመቀየር ነው። ዛሬ በሐቅ ላይ ብቻ ተመርኩዘን የኢትዮጵያን የባህር በር ሕልምና ሕጋዊነቱን በተመለከተ ሐቁን ከሐሰት ለይተን ነው የምንመለከተው። መጀመሪያ ተጨባጭ ያልሆነውን ትንታኔ እንመልከት። አብይ አህመድ በአገሪቱ ፓርላማ እኛ ባህርን ከሕግ ውጭ ነው በ1993 ዓመተ ምህረት የከሰርነው። ከ100 ሚሊዮን በላይ ሕዝብ ያላት አገር እየተከበበች 3 ሚሊዮን ሕዝብ ያላት ጎረቤቷ ደግሞ እጅግ ስትራቴጂካዊ ወደቦችን መቆጣጠሯ ፍትሐዊ አይደለም በማለት መግለጫ ሰጠ። ይህ ከስሜታዊነት ብቻ የሚነሳ ሙግት ነው። ኢትዮጵያ ፍትሐዊ ባልሆነ ሁኔታዎች እንደተበደለች አስመስሎ ለማሳየት የተሰራበት ነው። እዚህ ላይ ግን አንዴ ቆም ብለን 3 ጥያቄዎችን ነው መጠየቅ ያለብን። ኢትዮጵያ ምንድን ያጣችው? አጣሁት የምትለውን ነገር መቼ ነው ያጣችው? በዋናነት ደግሞ ኢትዮጵያ ተነጠቁ የምትለው ነገር ድሮውን የሷ ነበር ወይ የሚሉ ጥያቄዎች በቅድሚያ መልስ ማግኘት አለባቸው። ኢትዮጵያ ወደ ዓለም አቀፍ ችሎቶች የማትሄድበት ምክንያት የታወቀ ነው። ሀገሪቱ ምንም አይነት ጭብጥና ማስረጃ የላትም። ዘመናዊ ዓለም አቀፍ ሕግ በውሎችና ዕውቅናን ባገኘ ሉዓላዊነት ላይ ነው የሚመረኮዘው። በዘመናዊ የዓለም ታሪክ ደግሞ ኢትዮጵያ የባህር በር ባለቤት እንድትሆን የሚፈቅድ ውል የለም። ያሉት ጭብጦች በተቃራኒው ኢትዮጵያ ባህር እንደማይመለከታት ግልጽ የሚያደርጉ ናቸው። በኢትዮጵያው ንጉሥ ዳግማዊ ምኒልክ የተፈረመው የ1889 ዓመተ ምህረት የውጫሌ ውልና የ1896 ዓመተ ምህረት የአዲስ አበባ ውል በኤርትራ ላይ የጣሊያንን ግዛታዊ ሉዓላዊነት የሚያረጋግጡ ነበሩ። በዚህም ኢትዮጵያ በመሬት የተከበበች አገር መሆኗን የሚመሰክር ትልቅ ማስረጃ ነው። ሌላው ምክንያት ደግሞ ከኤርትራ ነጻነት በኋላ በ1993 ዓመተ ምህረት ኢትዮጵያ የቀይ ባህር ባለቤትነት ወይም የግዛት ሉዓላዊነት አላት በማለት ዕውቅና የሰጠች አገር የለችም። ዓለም አቀፍ የአገር ዕውቅናና የገንዘብ ኖት ሉዓላዊነት ነው። እንደ አገር ዓለም አቀፋዊ የሉዓላዊነት ዕውቅና ያገኘ ሕዝብ ካለምንም ችግር አገር ይሆናል። ከዚህ በተጨማሪም ኢትዮጵያ ከጣሊያን ወደ ኤርትራ መምጣት በኋላ የባህር ግዛት እንደነበራት የሚያሳይ ምንም አይነት ሕጋዊ ካርታ በሊግ ኦፍ ኔሽንስም ሆነ በተባበሩት መንግስታት ድርጅት የለም። ያሉት የተሰነዱ መረጃዎች የግልጽ ቅኝ ግዛት ምስክርነቶች ናቸው። የኢትዮጵያ የታሪክ ሰነዶች በግልጽ ፌዴሬሽንን በማፍረስ የኤርትራ መንግስት ማውደቋን ያሳያል። ቀጥሎ ደግሞ በ1990ዎቹ ኢትዮጵያ የኤርትራን ሉዓላዊነትና ነጻነት ዕውቅና መስጠቷን ነው በታሪክ መዛግብት ተጽፎ የምናገኘው። በሌላ በኩል ደግሞ የአክሱም ስልጣኔና የቀይ ባህር ዳርቻዎች ባለቤትነትን እንመልከት። ኤርትራ የአክሱም ግዛት አካል ስለነበረች ባህር ኢትዮጵያን ይመለከታታል። ምክንያቱም አክሱም ኢትዮጵያዊ ንግስነት ስለነበረ ብለው የሚከራከሩም አሉ። ይህ ግን እጅግ አደገኛ የታሪክ ጥምዘዛ ነው። የአክሱም ስልጣኔ ከፍተኛ ጠርዝ ላይ በደረሰበት በአራተኛው ክፍለ ዘመን እርግጥ ነው የቀይ ባህር ዳርቻዎችን የሚያጠቃልል በጣም ሰፊ ቦታዎችን ይቆጣጠር ነበር። በዚህ ክርክር ላይ ሸርተት እያሉ ሳይጠቅሷት የሚያርፏት ነገር ግን የአክሱም ንግስነት ኢኮኖሚያዊና ፖለቲካዊ ኃይል በዛሬዎቹ ኤርትራና ትግራይ ውስጥ ነው የነበረው። የዚህ ንግስነት የንግድ ማዕከል በዋናነት አዱሊስ ነበረች። አዱሊስ ኢትዮጵያ ውስጥ አይደለም የምትገኘው፣ ኤርትራ ውስጥ ነው ያለችው። በአክሱም ንግስነት ታሪክ እያሳበቡ ባህር ይገባኛል ማለት ልክ እንደ ጣሊያን ፈረንሳይ፣ እንግሊዝን፣ ጀርመንና ስፔንን አንድ ወቅት ላይ በሮማ ግዛት ውስጥ ስለነበሩ የኔ ናቸው ብትል እንደማለት ነው። ይህ ሙግትና ትንተና ዘመናውያን ሀገራትንና ጥንታውያን ንግስነቶችን የሚደባልቅ ተቀባይነት የሌለውና ውድቅ ሙግት ነው።
እንቀጥል ወደ ዘመናዊ የአገሮች ታሪክ። በ19ኛ ክፍለ ዘመን መጨረሻ ላይ የአውሮፓ ኃይሎች ስክራምብል ፎር አፍሪካ በሚል አዋጅ የአፍሪካን አገሮች ከተከፋፈሏቸው በኋላ እንደ ሁሉም የአፍሪካ ቀጠናዎችና አካባቢዎች ሁሉ የአፍሪካው ቀንድ ካርታም እንደ አዲስ እንዲሳል ተደረገ። በ1869 ዓ.ም ኢጣሊያዊ የመርከብ ኩባንያ በአሰብ መሬት ገዛ። በ1882 ዓ.ም የጣሊያን መንግስት በይፋ እጁን በማስገባት ቦታውን ተቆጣጠረው። በ1885 ዓ.ም ጣሊያን ምጽዋን ያዛት። ጥር 1 ቀን 1890 ዓ.ም ኤርትራ እንደ የጣሊያን ግዛት በይፋ ከነ ራሱን የቻለ አስተዳደር፣ ውስን ድንበሮችና ወደቦች ዕውቅና ተሰጣት። ከዚያን ጊዜ ጀምሮ ኢትዮጵያ በይፋ በመሬት የተከበበች ወይንም ደግሞ ላንድ ሎክድ አገር ሆነች። ይህ በዘመናዊ ኢፍትሐዊነት ሳይሆን ከዚያ በፊት በነበረው ጊዜ የኢትዮጵያ ግዛት እስከ የቀይ ባህር ዳርቻ ድረስ ተቆጣጥሮ ስለማያውቅና ግዛቱ ስላልነበረ ነው። ወረራ ማለት ባለቤትነት ወይንም ግዛት ማለት አይደለም። በሁለተኛ የዓለም ጦርነት ከጣሊያን ሽንፈት በኋላ የኤርትራ ዕጣ ፈንታ ያኔ አዲስ በነበረው የተባበሩት መንግስታት ድርጅት እጅ ውስጥ ነው የወደቀው። ያኔ በአንቀጽ 390 ቢ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቆራኝ ተወሰነ። በዚህ ውሳኔ ኤርትራ ራሱን የቻለ ፓርላማ፣ ሕገ መንግሥትና ባንዲራ ያላት ሀገር በመሆን ነው ወደ ፌዴሬሽኑ እንድትቀላቀል የተወሰነው። ኃይለ ሥላሴ ግን ሌላ ዓላማ ነው የነበረው። በ1962 ዓ.ም በኃይል ፌዴሬሽኑን በማፍረስ ኤርትራን ወረራት። ወዲያውኑ ደግሞ 14ኛ ክፍለ ግዛት አደረጋት። እዚህ ላይ ግልጽ መሆን ያለበት ግን ወረራው ሕጋዊ ባለቤትነትን የሚያረጋግጥ አልነበረም። በአንድ ወገን ፍላጎት ብቻ የተፈጸመ የተባበሩት መንግስታት ድርጅት ውሳኔን የጣሰ ኢሕጋዊ ተግባር ነው የነበረው። ይህ ደግሞ ቀጥሎ ለተከሰተው የ30 ዓመታት የትጥቅ ትግል ጅማሮ ምክንያት የሆነ ነው። የቀጠለው ኢትዮጵያ በኤርትራ የቆየችባቸው 3 አስርት ዓመታት ወታደራዊ ወረራ ነው የነበረው። ከኤርትራውያን ጋር ከባድ ደም አፋሳሽ ጦርነት ተካሄደ። ጦርነቱ ደግሞ በ1991 ዓ.ም ተጠናቀቀ። ከሁለት ዓመታት በኋላ በ1993 ዓ.ም ደግሞ ኤርትራ የተባበሩት መንግስታት ድርጅት ምስክሮች የታዘቡትና የተከታተሉት ሬፈረንደም አካሄደች። እጅግ አስገራሚ በሆነ የድምፅ መጠን ድምፅ ከሰጡት ዜጎች 99.8 በመቶ ድምፃቸውን ለኤርትራ ነጻነት ሰጡ። ሬፈረንደሙን ከተቀበሉት መንግስታት አንዱ ደግሞ የኢትዮጵያ መንግስት ነበር። ከዚያን ጊዜ ጀምሮ ደግሞ ቀይ ባህር በሕግ ኢትዮጵያን እንደማይገባት ተወስኗል። ኢትዮጵያ ባህርን መጠቀም ከፈለገች ደግሞ በሁለት አገሮች በሚካሄድ ዲፕሎማሲ ማለት በኤርትራና በኢትዮጵያ መካከል በሚካሄዱ ስምምነቶች ነው ሊሆን የሚችለው። በመጨረሻ ደግሞ ለኢትዮጵያ በእርግጥ የሚያስፈልጓትን ነገሮችና እየተቀሰቀሰባቸው ያሉትን የሐሰት ትረካዎችን እንመልከት። ኢትዮጵያ የባህር በር ልትፈልግ ትችላለች። ከአፍሪካ በሕዝብ ብዛት ሁለተኛ ናት። ኢኮኖሚዋ በጣር ላይ ነው። በአነስተኛ ክፍያ ልትጠቀምበት የምትችል ወደብ ለማግኘት የተለያዩ ነገሮችን ለማስመጣትና ለመላክ የባህር በር ያስፈልጋታል። በአሁኑ ጊዜ ከ95 በመቶ በላይ በወደብ የሚካሄድ የአገሪቱ ንግድ በጅቡቲ ነው የሚያልፈው። ኢትዮጵያ ለጅቡቲ የምትከፍላት ደግሞ በዓመት 1.5 ቢሊዮን ዶላር ያህል ነው የሚል አነጋገርም ይሰማል። ፍላጎትና ባለቤትነት ግን ለየቅል ናቸው። አንድን ያንተ ያልሆነውን ነገር ስለፈለግከው ብቻ የራስህ ልታደርገው አትችልም። ምክንያቱም ያንተ አይደለምና። በመላው ዓለም የሚገኙ የተለያዩ አገሮች ካለ የባህር በር ሲያድጉና ሲሰለጥኑ ይታያሉ። ስዊዘርላንድ የጀርመንን የጣሊያንንና የኔዘርላንድን ወደቦች ላይ የምትጠቀመው፣ ኦስትሪያ የጣሊያንና የስሎቫኪያ ወደቦችን ነው የምትጠቀመው። ሩዋንዳ በባህር የምታስገባውና የምትልከው ዕቃ በኬንያና በታንዛኒያ አማካይነት ነው። በዲፕሎማሲና በኢንቨስትመንት የረጅም ዓመታት ንግድ ውሎችን በመፈራረም የሚካሄድ ነው። እነዚህ ባህር የሌላቸው ሀገሮች በሌሎች ሀገሮች ወደብ ሲጠቀሙ ደግሞ የሀገራቱን ሉዓላዊነት እጅግ ጠንቃቃ በሆነ መንገድ ነው የሚጠብቁላቸው። ሊያስፈራሯቸው አይሞክሩም። እንዲሁም ታሪክን በመጠምዘዝ የባህር ባለቤትነት ለማግኘትና የተስፋፊነት አጀንዳቸውን ምክንያታዊ ሊያደርጉ አይንቀሳቀሱም። የኢትዮጵያ ጊዜያዊ መንግሥት በአሁኑ ጊዜ ትንኮሳን ነው የመረጠው። በ2004 ዓ.ም ከሶማሌላንድ ጋር የተፈራረመው እጅግ አከራካሪ ኢትዮጵያ ለሶማሌላንድ እንደ ሀገር ዕውቅና ልትሰጣት፣ በአምሳያው ደግሞ ኢትዮጵያ
በሶማሌላንድ አማካይነት የባህር በር እንድታገኝ የመግባቢያ ሜሞራንዱም ባልተረጋጋው ቀጠና የባሰ ነውጥ ነው የፈጠረው። በቀጠናው አለመረጋጋት እንዲከተልና በዋናነት ደግሞ የአፍሪካ ህብረት ህጋጋት እንዲደፈጠጡ አደረገ። ኢትዮጵያ የመረጠችው የዲፕሎማሲ መንገድ ሳይሆን ተንኳሽ ነው። ያ ኢትዮጵያ የባህር ዳርቻዎችን በኤርትራ ተቀማሁ የምትለው በእነዚህ አስቀድመው በተገለጹ ታሪክና ህጋጋት በመመርኮዝ የለየለት ተረት ተረት መሆኑን ልንገነዘብ እንችላለን። የዚህ ተረት ተረት ዓላማ ደግሞ ኢትዮጵያ ውስጥ ጠፍቶ የሚገኘውን አገራዊነት በኤርትራ ዋጋ እንዲመለስ ማድረግና የአገሪቱ ህዝብ ኢትዮጵያ ውስጥ ያጋጠመውን ከባድ የውስጥ ቀውስና ችግሮች ላይ ትኩረት እንዳይሰጠው ለማድረግ እየሰራበት የሚገኝ ነው። ኢትዮጵያውያን በዚሁ ተነቃፊ ጊዜ ለዚያውም በዚሁ ተነቃፊ ቀጠና በፕሮፓጋንዳ ሳይሆን በሰከነ ዲፕሎማሲ አማካይነት ለረጅም ዓመታት ሊቆይ የሚችል የወደብ አገልግሎት ሊሰጣቸው የሚያስችል ውል ማድረግ ነው የሚያስፈልጋቸው። ኤርትራውያን ደግሞ በኢትዮጵያውያን ሉዓላዊነታቸው ተከብሮ ከጎረቤታቸው ህዝብ ጋር በሰላም መኖር ይገባቸዋል። በዋናነት የአፍሪካው ቀንድ ቀጠና ደግሞ ሰላም ያስፈልገዋል። ድሮውንም ቢሆን ባህሩ የኢትዮጵያ አልነበረም። ከኢትዮጵያ የተነጠቀም ይሁን የተቆረሰ ባህርም የለም። ኢትዮጵያ በደረቅ መሬት የተከበበች ሀገር ናት። የዚህ ምክንያት ደግሞ በሕጋዊ መንገድ በማንኛውም ጊዜ የባህር በር ባለቤት ሆና ስለማታውቅ ነው ይላል። Ethiopia is a landlocked nation because the Ethiopian nation state has never legitimately owned a sea line. ጭብጨባ ለነዚህ ጋዜጠኞች ወዳጆቼ። ወደ ማጠናቀቁ ስለሆን የበሻሻ ልጅን ጉዳይ ተወት አድርገን ወደ ጽምዶአችን እንመለስ ጃል። ጽምዶ የአፍሪካው ቀንድን ጦርነት የገታ የህዝቦች መተቃቀፍ ነው። በኤርትራ ወጣቶች መጽሔት ላይ ጽምዶ የ2025 ዓ.ም ቃል በማለት ተሰይሟል። በእርግጥም ደግሞ ጽምዶ ለኤርትራና ለትግራይ ህዝቦች ብቻ ሳይሆን ለመላው የዚህ ቀጠና ህዝብ የሰላም ተስፋ የሆነና ጦርነት እንዳይከፈት የመከተ ህዝባዊ እንቅስቃሴ ነው። ጽምዶ በኤርትራና በትግራይ ድንበር ነው የተጀመረው። የኤርትራና የትግራይ ህዝቦች ለብዙ ዓመታት በጦርነትና በጦርነት ወሬ የተሰላቹ ስለሆኑ ሰላምን መናፈቅ ከጀመሩ ረጅም ዓመታትን አስቆጥረዋል። ሰላም ግን በምኞት ወይንም ፖለቲከኞችን በመጠበቅ ብቻ ሊመጣ እንደማይችል በደንብ ስላወቁ ጽምዶ የሚል እንቅስቃሴ ጀመሩ። ይህ እንቅስቃሴ ሁለቱም ህዝቦች በቀጣይ ተገናኝተው እንዲነጋገሩ፣ እንዲተጋገዙና ለወደፊት እንዲሰሩ የሚያስችላቸው ግንኙነት ነው። ላለፉት ከ2 ዓመታት በላይ ተሰርቶበት ደግሞ ከስኬት ደርሶ ጦርነትን አስወግዷል። ሁለቱም ህዝቦች ተቃቀፉ። በጦርነት ጦስ ከቀያቸው ተፈናቅለው የነበሩ ወገኖች ተመለሱ። ማረስና መነገድም ጀመሩ። የኤርትራና የትግራይ ወጣቶች እንደ ለጽምዶ ያላቸው ድጋፍ መታያ በሰንዓፈ በዓድኋላና በመንደፈራ የስፖርት ውድድሮች አካሂደዋል። በኤርትራና በትግራይ ድንበር ላይ በሚገኙ ቀርሽብጢ፣ ገለባ፣ ዓይጋ፣ መረብ፣ ዓዲ ሐቂ፣ ዓዲ ሸንገብ፣ ሩባ በለሳ፣ ዛላምበሳ፣ አቡነ አንበስና ሼኽ ሙሳ መንደሮች ከህዝብ ጋር ግንኙነት ተካሂደዋል። በ1200 ኪሎ ሜትር ላይ አላፍ ህዝብ ተሰብስቦ የሰላምን ተስፋ አስፍነዋል። ጽምዶ ግን በቀላሉ ተግባራዊ ይሆን አልነበረም። ከባድ መስዋዕትነትን ጠይቋል። በዋናነት ባለፈው የጦርነት ሁኔታ የህዝባችንን መተማመን አሉታዊ ተጽዕኖ አሳርፎበት ቆይቷል። ስለዚህ በቅድሚያ ቀስ በቀስ ይህ መተማመን መገንባት ነበረበት። ይህን ለማረጋገጥ የተከፈለው ዋጋና የታለፈው ፈተና ለህዝቦች እፎይታ ሲባል ከሚከፈለው መስዋዕትነት ጋር የሚወዳደር ባለመሆኑ መግለጹ ለጊዜ የሚተው ነው። ለማንኛውም ከጦርነት በኋላ ለሚኖር መግባባት ግን መሰረቱ መተማመን ስለሆነ በዚህ ጉዳይ ላይ 100% ተሳክቶልናል። የሁለቱም አገሮች ህዝቦች መተማመናቸውን እነሆ ወደ ቀድሞ ሁኔታ መልሰውታል። በርካታ ሰዎች የህዝቦች ጽምዶ እንደማይቻል በቅድሚያ ፖለቲከኞችና የሰራዊት አዛዦች መታረቅና መወያየት እንዳለባቸው ይከራከሩ ነበር። የኛ መከራከሪያ ደግሞ በግልባጩ ነበር። መሰረት መሆን ያለበት ከታች ከድንጋይና ሲሚንቶ ቅይጥ እንጂ በነጭ ዱቄትና በወተት ቅይጥ አይደለም። የተበደሉና የተቸገሩ ቀጥተኛ የጦርነት ሰለባ የሚያደርገን ህዝቦች ከታረቅን በሁለተኛና ሶስተኛ ደረጃ ተጽዕኖ የሚያርፍበት ሰፊው ህዝብ በአንደኛው አካል ረድኤት ላይ እንደሚስማማ ነው የተስማማ ነው። ስለሆነም ደግሞ ከጦርነት የሚያተርፉ ፖለቲከኞች፣ የሚዲያ ሰዎችና ተላላኪ የሆኑ የውጭ ሰዎችም ጽምዶን ከወዲሁ ለመቅጨት በሚሊዮኖች የሚቆጠር ባጀት መደቡ።
አቅማቸውን ሁሉ አሰማርተው በሙሉ አቅማቸው ሰርተውበታል፣ እየሰሩበትም ነው። በርካታ ክዳቶችም አጋጥመውናል። ድላችን ስለሚበልጥ ግን ችግራችን በድል ተቀበረ። ምክንያቱም ከዚህ በተቃራኒ ጽምዶን ስኬታማ ለማድረግ ቆርጠው የተነሱ ወጣቶች እነዚህን ተግዳሮቶች ድል በማድረግ ሌት ተቀን ጥረዋል። በውጭ ሀገራት የሚገኙ ጥቂት ወጣቶች የአንበሳን ድርሻ ተጫውተዋል። በአገር ውስጥ የሚገኙ ወጣቶች ወደ ሁሉም ድንበሮች እየተንቀሳቀሱ ሕዝብን አደራጅተውና አንቅተው ከጠላት በተቃራኒ በአንድነት አስታጥቀዋል። ሕዝብ ደግሞ የጽምዶን ጥቅም ስለተገነዘበ ወደ ሚዲያዎች በመውጣት ድጋፉን ሰጠ። አባቶች፣ እናቶች፣ ወጣቶች፣ የሃይማኖት መሪዎችና በተለያዩ መስኮች የሚሰሩ በያሉበት ድጋፋቸውን ገልጸዋል። ግን በንግግር ብቻ ሳይሆን የኤርትራና የትግራይ ሕዝቦች ለጽምዶ በተግባር ነው አስተዋጽኦ ያደረጉለት። ረጅም ኪሎ ሜትሮችን ተጉዘው ወደ የመሰባሰብ አጋጣሚዎች ተቀላቀሉ። እህልና ውሃ ይዘው እርስ በርስ ተጠያየቁ። አቅም ያላቸው ችግረኞችን በእህልና በሌላ ድጋፍ አደረጉ። መተማመኑ ተፈጥሮ መተቃቀፉ አድጎ ድንበሮች ለሕዝቦች መተቃቀፍ ክፍት ሆኑ። የጦርነት ዳመና ጠፍቶ በኤርትራና በትግራይ ድንበር ሰላም ሰፈነ። ይህ ግን ሰላም ለማይፈልጉት ወገኖች እንቅልፍ የሚነሳ ነበር። የብልጽግና ፓርቲ ከፍተኛ ባለሥልጣናትና የጦር አዛዦች ከጽምዶ በተቃራኒ ብዙ ቀስቅሰዋልም ሰርተዋልም። ጽምዶ መቋረጥ አለበት አሉ። ሊቀር እንደማይችል ደግሞ አምነው እርፍ አሉ። በብልጽግና ፓርቲ የሚካሄደው ከጽምዶ በተቃራኒ የሆነ እንቅስቃሴና ፕሮፓጋንዳ በሰላም ፈላጊዎች ተመክተዋል ብቻ ሳይሆን ጽምዶ ከኤርትራና ከትግራይ ሕዝቦች ግንኙነት ባሻገር ወደ የኤርትራና የኢትዮጵያ፣ የትግራይ፣ የአፋርና የአማራ ሕዝቦች እንዲሁም ወደ የሱዳን ሕዝብ ተንሰራፋ። የአፍሪካው ቀንድ ፖለቲከኞችና የሚዲያ ሰዎችም ድጋፋቸውን ገለጹ። በአሁኑ ጊዜ የአፍሪካው ቀንድ ሕዝብ በጽምዶ ዙሪያ ተሰባስቦ እምቢኝ ለጦርነት እያለ ነው። የዓለም ማኅበረሰብ ደግሞ እንዲደግፈውና እንዲያግዘው የሰላም ፈላጊ ወገኖች ጥሪ ነው። የአፍሪካው ቀንድ ከጦርነትና ከጦርነት ወሬ ታሪክ ወደ የሰላም የእፎይታና የእድገት ታሪክ የሚቀየርበት ጉዞ በጽምዶ በኩል ተጀምሯል። የአፍሪካው ቀንድ ሰላም ለአፍሪካና ለዓለም አስፈላጊ ነው። የዓለም ማኅበረሰብ በዚህ ታሪካዊ ወቅት ያንን ከሰላም በተቃራኒ ታጥቆ ለጦርነት እየሰበከ የሚገኘውን የብልጽግና ፓርቲና ላኪዎቹን ድምፁን ከፍ በማድረግ እንዲያወግዝና አስፈላጊውን እርምጃ እንዲወስድ እንጠይቃለን። ጊዜው ሳያልፍ እርምጃው አሁኑኑ መወሰድ አለበት። ተራ ሰዎች ተባብረው ለለውጥ ሲነሱ የታዩባቸው የታሪክ አጋጣሚዎች በርካታ ናቸው። እነዚህ እንቅስቃሴዎች በነገሥታት ወይንም በፕሬዝደንቶች ብቻ የተመሩ አልነበሩም። ነጻነትንና ፍትሕን በሚፈልጉ ዜጎች የተካሄዱ ናቸው። ሕዝብ ከተባበረ በአገር ውስጥ ብቻ ሳይሆን በዓለምም ለውጥ ሊያመጣ እንደሚችል ታሪክ ደጋግሞ አሳይቶናል። በ18ኛው ክፍለ ዘመን የፈረንሳይ ሕዝብ በድህነትና በረሃብ እያለቀ ንጉሡ በምቾት ነበር የሚኖረው። ይህ ሁኔታ ለፈረንሳይ ሕዝብ ቋቅ ብሎት ነበር። መፍትሄው ደግሞ የፈረንሳይ አብዮትን አነሳሳ። ሕዝብ ተነስቶ ንጉሡን አስወገደው። ይህ ሕዝባዊ እንቅስቃሴ በፈረንሳይ ብቻ ሳይሆን በሌሎች የአውሮፓ፣ የላቲን አሜሪካ ሀገራትም ተጽዕኖውን አሳድጓል። ተራ ሕዝብ ለዘመናት ሲቀጥል የቆየውን የተለመደ አካሄድ በመቀየር አዲስ ነገር ሊያመጣ እንደሚችል ያስመሰከረም ነበር። የባሪያ ፍንገላ ዘመንም ከሰው ልጆች የጨለማ የታሪክ ምዕራፎች ውስጥ አንዱ ነው። ሚሊዮኖች ሕዝቦች እንደ ዕቃ እየተቆጠሩ ካለ ነጻነትና ክብር ጉልበታቸው ተበዝብሰዋል። በተካሄዱት ጽናትና ቆራጥነትን የሚጠይቁ እንቅስቃሴዎች ግን ሕጎች ተቀይረው ሚሊዮኖች ከባሪያነት ተገላገሉ። በኢንዱስትሪ አብዮት ዘመን ፋብሪካዎች አብበዋል። በአንጻሩ ግን ሠራተኞች ይሰቃዩ ነበር። በአደገኛ ሁኔታዎችና ቦታዎች በይስሙላ ደሞዝ ለረጅም ዓመታት እንዲሰሩ ይገደዱ ነበር። ሠራተኞች ተባብረው አድማዎችን በማደራጀት ተቃውሟቸውን አሰሙ። ከጊዜ በኋላ ደግሞ ውስን የሥራ ሰዓታትን ተግባራዊ የሚያደርጉ ሕጎች ተነደፉ። ያችው ከ200 ዓመታት በላይ በእንግሊዝ ቅኝ ግዛት ስር የተረገጠችው ሀገር ህንድም ሌላዋ የሕዝባዊ እንቅስቃሴ አብነት ናት።
ይህን ሕዝብ ካለምንም የጥይት ድምፅ በሰላማዊ ሰልፎችና በእምቢተኝነቶች ብቻ ለረጅም ጊዜ ታግሎ ነጻነቱን ተቀዳጀ። ትዕግሥት፣ አንድነትና ሰላማዊ እንቅስቃሴዎች ኃያል የሚባለው መንግሥት ሳይቀር ሊፈነግሉት እንደሚችሉ ያስመሰከረ ሕዝባዊ እንቅስቃሴ ነበር። ደግሞ የደቡብ አፍሪካ አፓርታይድ፣ ለሴቶች እኩልነት እንቅስቃሴ እንዲሁም ሌሎች እንቅስቃሴዎች የሕዝብን ኃይል ያስመሰከሩ ናቸው። ለውጥ ከታች ሊጀምር እንደሚችል፣ አንድነት ወሳኝ መሆኑን እንዲሁም ዓለም አቀፍ ድጋፍ ትልቅ እገዛ እንደሆነ የሚያሳዩም ናቸው። ጽምዶ ደግሞ ከእነዚህ ከጠቀስናቸው እንቅስቃሴዎች የተለየ አይደለም። ሕዝብ ሰላም ፍለጋ ሆ ብሎ የተነሳበት እንቅስቃሴ ነው። እንደ የአፍሪካው ቀንድ በመሰለ የጦርነት እሳተ ገሞራ በማያቋርጥበት ቀጠና ኢትዮጵያ ውስጥ ስልጣን ተረክቦ የሚገኘው አብይ አህመድ አሊ በገዛ ፍላጎቱ የኤምሬት በቤዛነት ያደረ አገልጋይ በመሆን የማያባራ የእርስ በርስ ጦርነት አውጆብናል። የሶማሊያ ጠላት አብይ አህመድ ነው። የሱዳን ጠላት አብይ አህመድ ነው። የኤርትራ ጠላት አብይ አህመድ ነው። የአማራ ጠላት አብይ አህመድ ነው። የትግራይ ጠላት አብይ አህመድ ነው። የኦሮሞ ጠላት አብይ አህመድ ነው ወዘተ። ይህ በቤዛነት አገልጋይ የመሆን ሕያው ምስክርነት ነው። ለእነዚህ ሁሉ ሕዝቦች አንድ የጋራ ጠላት እስካለን ድረስ ደግሞ ከግለሰብ ሕዝብ ይበዛል። ይህን ከኤሚሬት የጦር መሣሪያዎችን በማጓጓዝ ጦርነት እየጫረ የሚገኘውን ግለኛ ጠላት የዚህ ጎረቤታማ አካባቢ ሕዝቦች ተባብረን ጽምዶ በማድረግ እምቢኝ ለጦርነት እያልን እንገኛለን። የሕዝብን ጽምዶ የሚያግደው ነገር የለምና ደግሞ የግለኛ ጠላትን ድምፅ አሸንፈን ተሰባስበን በቀጠናችን ሰላምን ለማስፈን በጽምዶ አማካይነት ጦርነት እንዲቆም ለረጅም ጊዜ ጥላቻ ሲዘራባቸው በቆዩ ሕዝቦች መካከል ሰላም ሲሰፍን ማየት ትልቅ ነገር ነው። ለዚህ ነው ደግሞ ጽምዶ ዓለም አቀፍ ታዋቂነትና ድጋፍ ሊኖረው ይገባል እያልን ያለ ነው። ዓለም አቀፍ ዕውቅናና ድጋፍ ግን በመልካም ፍላጎት ወይንም በምኞት ብቻ የሚገኝ አይደለም። ሁላችን ሰላም ፈላጊዎች ድርሻችንን ልናበረክትለት የሚገባን የእንቅስቃሴው አካል ነው ጽምዶ። ስለዚህ ከእንግዲህ ትኩረታችንና ጥረታችን በድንበሮቻችን ላይ ብቻ ሳይሆን በመላው ዓለም ወዳለው ሰላም ፈላጊ ሕዝብ ነው መሆን ያለበት። እዚህ ላይ አንዳንድ አብይ አህመድ በላቦራቶሪ የሰራቸው የሚዲያ ተለማማጆችና ስንፍናቸው ብልህነት የሚመስላቸው የፖለቲካ አትሎች ምን ሲሉ አዳምጬ ነበር። የኤርትራና የትግራይ ጽምዶ የጉርብትና ከሆነ ኤርትራን ከአማራ ፋኖ ጋር ምን ያገናኛታል ሲሉ ሰምቻለሁ። የሚገርመው በታሪካችን ኤርትራውያንና አማሮች ጽምዶ መስርተው የሰሩበት አጋጣሚ የነበረ መሆኑን ባስተምራቸው ደስ ይለኛል። ዓመተ ምሕረቱን በ1972 ዓመተ ምሕረት ብለን እንጀምር። በአፍሪካ በ60ዎቹና 70ዎቹ ዓመተ ምሕረት የቅኝ ግዛት ማክተም 10 ዓመታት የግራ ዘመም አይዲዮሎጂ መጋጋልና ኃይል የታከለበት ተቃውሞ የበዛበት ወቅት ነው የነበረው። በዚሁ መልኩን ቀይሮ በመጣው አዲስ ቅኝ ግዛትና ለአፍሪካ ነጻነት ደንታ በማይሰጠው የዓለም ማህበረሰብ የተቆጡ ዜጎች የአገር ውስጥ ጭቆናዎች ነጻነታዊ እንቅስቃሴ ታክሎበት እየተስፋፋ ሄደ። በእንዲህ አይነቱ ያልተረጋጋ ሁኔታ አንዳንድ አብዮታውያን ተማሪዎችና ፖለቲካውያን ተቃዋሚዎች ከተለመደው የትግል ስልት ወጣ ያለ የአየር መንገዶችን መጥለፍ የመሳሰሉ እንደ የተቃውሟቸው መገለጫ አድርገው ሲጠቀሙበት ታዩ። እንዲህ አይነቱ ሁኔታ በአሁኑ ጊዜ መመዘኛ ሳይሆን በዛን ጊዜ በነበረው ታሪካዊ፣ ፖለቲካዊና ማህበራዊ ሁኔታ ነው መገምገም ያለበት። የአየር መንገዶችን የመጥለፉ ሂደት ተራ ሽፍትነት አልነበረም። ይልቁንስ እነዚያ መሠረታዊ ነጻነት የተነፈጋቸው ዓለም ሰሚ ጆሮ የከለከለቻቸውን ጭቆናን በመቃወም ለአገራዊ ነጻነት ይታገሉ የነበሩት ታጋዮች ዓለም አቀፍ ትኩረት እንዲያገኙ አቤቱታቸውን የሚያሰሙበት ፖለቲካዊ መገለጫ ነው የነበረው። ይህ ደግሞ ሕዝቦች ለረጅም ዓመታት በምሬትና በጭቆና ከተሰቃዩ ድምፃቸውን ለማሰማት የሚጓዙበት ርቀት ምን ያህል አደገኛ ሊሆን እንደሚችል ግልጽ የሚያደርግ ነው።
ይህ ደግሞ ፍትህ፣ እኩልነት የሰፈነበት ውክልናና መባባል ያለው ህብረተሰብን ያለመገንባት የሚያመጣው መዘዝ ነው። በ1960ዎቹና 70ዎቹ ዓመተ ምህረት ኤርትራውያንና ኢትዮጵያውያን የዩኒቨርሲቲ ተማሪዎች የነበራቸውን ጽምዶ የሚገልጽ አንድ የጀግናነት አብነት ነው። ከዚያ በእምነቱ ተስፋዬ የተጻፈ የማርታ መብራቱን የሕይወት ታሪክ በሚመለከት የነጻነት ትግል ተምሳሌት ከተሰኘው መጽሐፍ የወሰድነው ይሆናል። ታሪኩ በዋናነት ያንን ታኅሳስ 2 ቀን 1972 ዓ.ም 74 መንገደኞችን አሳፍራ ከአዲስ አበባ በመነሳት በአስመራ በኩል ወደ ፓሪስ ለመብረር የተነሳችውን ቦይንግ 727 አውሮፕላን አየር ላይ ለመጥለፍ የተካሄደው ሙከራ የሚገልጽ ነው። ግን በሰፊው የዛን ጊዜ የኤርትራውያንና የኢትዮጵያን ተማሪዎችን የተቀናጀ ትግል የሚያሳይ ነው። የያኔ የተማሪዎች እንቅስቃሴ ኤርትራውያንና ኢትዮጵያውያን ተማሪዎች የኢትዮጵያ ሕዝብን ስቃይና ኤርትራ ውስጥ ስለነበረው አውዳሚ ጦርነት ሊያከትም የሚችልበትን መፍትሄ በማፈላለጉ ላይ አብረው ለመስራት የሚያስችል ሁኔታ ፈጥሮላቸዋል። ትብብሩ የማኅበራዊ ፍትሕና ነጻነት መሠረታዊ መርሆችን መሠረት ያደረገ ነው የነበረው። እንቅስቃሴው ሥልጣን በሕዝብ እጅ እንዲገባ ለማድረግና ጨቋኙን ፊውዳላዊ ሥርዓት የማስወገድ ዓላማ የነበረው ተልእኮ ነበር። ያ በኤርትራውያንና በኢትዮጵያን መካከል የተፈጠረው መተማመንና በእነዚህ የጋራ እሴቶችና ተነሳሽነቶች ላይ የተመሠረተ ነበር። እነዚያ ተራማጅ ኤርትራውያን ተማሪዎች ኢትዮጵያ ውስጥ የነበረው ጨቋኝ ፊውዳላዊ ሥርዓት በሶሻሊዝም ሥርዓት ከተተካ የኤርትራ ጉዳይ የራስን ዕድል በራስ በመወሰን መብት መሠረት በሰላማዊ መንገድ ሊፈታ ይችላል የሚል እምነት ነበራቸው። ለዚህ ነው ደግሞ ኤርትራውያን ኢትዮጵያ ውስጥ በተማሪዎች ይካሄድ በነበረው ትግል ውስጥ የፊት አውራሪነት ሚና የነበራቸው። ጴጥሮስ ተስፋ ጊዮርጊስ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተራማጅ ተማሪዎች ሚና የሚል ርዕስ በሰጠው የኅዳር 27 ቀን 2007 ዓ.ም ጽሑፉ የኤርትራውያን ተማሪዎችን ከፍተኛ ሚና በሚከተለው መልኩ ይገልጸዋል። ኤርትራውያኑ በሚካሄዱት አድማዎች ሁሉ በግንባር ቀደምትነት የሚሰለፉ እጅግ አይነ ግቦችና ከፖሊስ ጋር በሚካሄዱ ግጭቶችም ቀዳሚ ተጎጂዎች ነው የነበሩት። ትዝ ይለኛል አንድ ወቅት ላይ ይላል ተስፋ ጊዮርጊስ፣ በቀዳሚዎቹ 6 እና 7 ረድፎች በርካታ ኤርትራውያን ነበርን። ከነዚህ አንዳንዶቹን ለመጥቀስ ያህል አማኑኤል ዮሐንስ፣ መስፍን አርአያ፣ ተስፋ ጽዮን መድኃኔ፣ ተስፉ ኪዳነ፣ መስፍን ገብረ ማርያምና አማኑኤል ገብረ ኢየሱስ ነበርን። እኛ ከኋለኞቹ በጣም ስለተራራቅን ሙሉ በሙሉ በፖሊሶች ከበባ ውስጥ ገብተን በወታደራዊ መኪኖች ተጭነን ወደ ኮልፌ እስር ቤት ተወሰድን ይላል ጴጥሮስ። ወደ የአውሮፕላን ጠለፋ ሂደቱ ከተመለስን እንግዳውስ ይህ በኤርትራውያንና ኢትዮጵያውያን ወጣቶች ውስጥ የነበረው ለጋራ ዓላማ ያነጣጠረ ጽምዶ በግልህ ነው የምናየው። በጠለፋው የተሳተፉት ወጣቶችን በእያንዳንድ እንያቸው። አማኑኤል ዮሐንስ ኤርትራዊ ነው። አማኑኤል ዩኒቨርሲቲ ውስጥ በነበረበት ጊዜ በኤርትራውያንና በኢትዮጵያውያን ተራማጅ ተማሪዎች መካከል ወዳጅነት እንዲፈጠርና እንዲጠናከር በማድረጉ ረገድ ወሳኝ ሚና የተጫወተ ነው። ዩኒቨርሲቲው ውስጥ የሶሻሊስታዊ አብዮት ርዕዮተ ዓለም ይጀማመር በነበረበት ወቅት የኤርትራ ሕዝብ ወዳጆችና ጠላቶች እነማን ናቸው የሚል ክርክር ይነሳ ነበር። እዚህ ላይ እንደና አማኑኤል የመሳሰሉ ተማሪዎች የኢትዮጵያ ገዢ ሥርዓት እንጂ የኢትዮጵያ ሕዝብ የኤርትራ ሕዝብ ጠላት እንዳልሆነ የሚከራከሩትን ሐሳቦች ነበር የሚደግፉት። አማኑኤል ጥር 23 ቀን 1971 ዓ.ም ሙሴ ተስፋ ሚካኤል፣ ዮሐንስ ሰባቱና ደበሳይ ገብረ ሥላሴ ተባብረው DC-8 የሆነችውን የኢትዮጵያ አውሮፕላን ከባህር ዳር በመጥለፍ በሊቢያ ቤንጋዚ ከተማ አሳርፏት። ከዚያም ወደ የኤርትራ ትግል ሜዳ በመግባት በ1972 ዓ.ም ወደ ሕዝባዊ ኃይልታት ማለትም ሕዝባዊ ኃይሎች ተሰለፈ። በጥቅምት ወር 1972 ዓ.ም ደግሞ አስቀድሞ በፈጸመው የጠለፋ ኦፕሬሽን ሳይሰጋ ያችን እኛና ዓላማችን የምትለውን የሕዝባዊ ኃይልታት ማኒፌስቶን ይዞ ኢትዮጵያውያን ተቃዋሚዎችን ከኤርትራ ትግል ጋር ለማሳሰር ኤርትራውያንን ለማደራጀት ወደ አዲስ አበባ ተመለሰ። በ1972 የኢትዮጵያ አውሮፕላን ጠለፋ ኦፕሬሽን በመሳተፍ አውሮፕላኗ ውስጥ ተሰዋ። ዋለልይ መኮንን በደቡብ ወሎ የተወለደ ኢትዮጵያዊ ታጋይ ሲሆን ዋለልይ መኮንን እጅግ ጠንካራ ከሆኑት ማርክሳዊ የኢትዮጵያ ተቃዋሚ እንቅስቃሴዎች አመራር አንዱን የነበረው ዋለልይ በ1969ና በ1970 ዓ.ም በኃይለ ሥላሴ ሥርዓት ታስሮ ነበር።
እሱ በዓለም አቀፋዊነት መንፈስ የሚታገል ሕዝቡንና ጓዶቹን ደግሞ ከፍትሃዊ የኤርትራ ጥያቄና ከሌሎች የኢትዮጵያ ብሔሮች ጋር ለማስተዋወቅ እምነት እንዲያሳድሩ ጥረት ያካሂዱ ከነበሩት ቆራጥና ጀግና ታጋዮች ውስጥ አንዱ ነበር። እሱም ከኤርትራውያንና ኢትዮጵያውያን ጓዶቹ ጋር በ1972 የኢትዮጵያ አውሮፕላን ጠረፋ ኦፕሬሽን ውስጥ ተሳትፎ አውሮፕላኗ ውስጥ ተሰዋ። ማርታ መብራቱ ኤርትራዊት ናት። ማርታ የአዲስ አበባ ዩኒቨርሲቲ የሕክምና ኮሌጅ የ7ኛ ዓመት ተማሪ የነበረች ነች። ዝነኛ በአዳራሽ ስብሰባዎች ውስጥ ተሰጣቸው በነበረች በሳል ንግግሮች ንቃቷንና ብቃቷን ያስመሰከረች ቆራጥ ታጋይ ነበረች። ማርታ ታላቁ ሕልሟ በሕክምናው መስክ ሕዝቧንና የትግል ጓዶቿን ማገልገል ነበር። ይሁን እንጂ ገዢ ኃይሎችን ሳታስወግድ ሕልሞች እውን ሊሆኑ ስለማይችሉ ትምህርቷን ለማጠናቀቅ አንድ ሴሚስተር እንደቀራት በ1972 ዓመተ ምህረት የኢትዮጵያ አውሮፕላን ጠለፋ ኦፕሬሽን በመሳተፍ አውሮፕላኗ ውስጥ ተሰዋች። ታደለች ኪዳነ ማርያም ኢትዮጵያዊት ናት። ታደለች የአንድ የማስታወቂያ ድርጅት ሠራተኛ ነው የነበረችው። የጸናች አብዮታዊት በመሆን ከጓዶቿ ጋር በመተባበር ፊውዳላዊውን የኢትዮጵያ ሥርዓት ለመገርሰስ ባለመታከት ትታገል የነበረች ነች። ታደለች በ1972 ዓመተ ምህረት የኢትዮጵያ አውሮፕላን ጠለፋ ኦፕሬሽን በመሳተፍ በኦፕሬሽኑ በተካሄደው የተኩስ ልውውጥ ቆስላ በጠላት ተያዘች። ዮሐንስ ፍቃዱ ኤርትራዊ ነው። 4ኛ ዓመት የዩኒቨርሲቲ ተማሪ ነው የነበረው። እሱ በ1967 ዓመተ ምህረት ከተጋድሎ ሓርነት ኤርትራ ጋር ተደራጅተው በመታገል ላይ እያለ ከ16 ጓዶቹ ጋር ተይዞ ወደ ተለያዩ ኢትዮጵያ ከተሞች በቁም እስር የተላከ ነው። እሱ ግን የቁም እስሩ ሳይገድበው ትምህርቱን በመቀጠል ወደ አዲስ አበባ ዩኒቨርሲቲ ለመቀላቀል የቻለና ትግሉን በመቀጠል በ1972 ዓመተ ምህረት የኢትዮጵያ አውሮፕላን ጠለፋ ኦፕሬሽን በመሳተፍ አውሮፕላኗ ውስጥ ተሰዋ። ጌታቸው ሀብቴና ተስፋዬ ቢረጋ ኢትዮጵያውያን ናቸው። ጌታቸው ከአንጋፋ ታጋዮችና ከተማሪዎች እንቅስቃሴ መስራቾች ውስጥ አንዱ ነው። የዩኒቨርሲቲ ትምህርቱን አቋርጦ በከፍተኛ አብዮታዊ ወኔ አንድ አብዮታዊ ኃይል በመመስረት ላይ ተጠምዶ ሲሰራ የነበረ ሰው ነው። ተስፋዬ ደግሞ በኃይለ ሥላሴ መንግሥት ላይ የነበረውን ጥላቻ ለሀገሩ ልጆች በመግለጹ ከፍትህ ውጭ ከሥራው የተባረረ ነው። ሁለቱም ከሌሎች 5 ኤርትራውያንና ኢትዮጵያውያን ወጣቶች ጋር በ1972 የኢትዮጵያ አውሮፕላን ጠለፋ ኦፕሬሽን በመሳተፍ አውሮፕላኗ ውስጥ ተሰዉ። እነዚህ ለአንድ ዓላማ ጽምዶ በማድረግ በአንድ ኦፕሬሽን በጋራ አንዲት አውሮፕላን ውስጥ የተሰዉት የኤርትራና የኢትዮጵያ ወጣቶች ግባቸውን መጥተው ኤርትራ ነፃ ወጥታ የኢትዮጵያ ሕዝብ ደግሞ ምንም እንኳን የተመኘውን ያህል ባይሆንም ፋኖ ለውጥ ይዞ ከተፍ ብሏል። ይህ የሚያስተላልፈው መልእክት አለ። እሱ ደግሞ የሕዝቦች ጽምዶ አስፈላጊ ወሳኝና ድል አድራጊ መሆኑን ነው። ሌላ አማራጭ የለንም። የኤርትራና የኢትዮጵያ ሕዝቦች በጽምዶ ዙሪያ ተሰባስበው ይህን ቀጠና ለማደፍረስ የጦርነት አታማው እየደለቀ በመዋልና በማደር ላይ ለሚገኘው ጨቅላው በሻሻ በጋራና በጽምዶ መመከት ነው። ጽምዶ ድል ማድረጉ የግድ ነው። ድልን ይቀዳጃልም። ስለዚህ ከነዚህ የ1960ዎቹና 70ዎቹ ዓመተ ምህረት ጀግኖች አብነት በመውሰድ የኤርትራ አማኑኤል ዮሐንስና የደቡብ ወሎ ዋለሊ መኮንን ጽምዶ በማድረግ ታሪክ ሰርተዋል ካልን ዛሬ የኤርትራ አወል ስዕድና የአማራ ሀብታሙ አያሌው ጽምዶ አደረጉ ቢሉ እንዴት ትገረማለህ? ጽምዶ እያለ እያለቀሰ ያላል። በደንብ ጠብቀኝና እየዬ አሸርጠ ታለቅሳለህ ገና። ኦፍኮርስ ጽምዶ የሚለው ቃል በጣም ብዙ ሰዎችን አንቀጥቅጦ ሊደፋቸው ነው። አሁን የታመሙት በአማራና በትግራይ መካከል እንዴት የተረጋጋ ሁኔታ ተፈጠረ ነው። አማራ፣ ኤርትራ፣ ትግራይ ላይ ምንም አይነት የእርስ በርስ ጸብ ቀረ ነው። አየህ፣ ሰሜኑ ተረጋጋ ሲባል አሸርጠው ማልቀስ የጀመሩት እነማን ናቸው? ከዛ ንዴታቸውን መደበቅ አቅቷቸው ጽምዶ ጽምዶ ጽምዶ። አሁን እስኪ ሁላችሁም እዚህ የገባችሁ የምትከታተሉን በኮሜንት ባር ላይ ሐሳቡን የምትደግፉ እስኪ ጽምዶ የሚለውን ቃል ጻፉት። የተወሰነ ጋኔን እናስለፍልፍ በዚህ ጸበል። ጽምዶ 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 ጽምዶ። ይህንን ቃል የምንጠቀመው የአማራ ሕዝብ፣ የትግራይ ሕዝብ፣ የኤርትራ ሕዝብ በፍጹም ወደ ቀውስ፣ ወደ ጦርነት፣ ወደ ምንም መግባት የለበትም።
ስለዚህ እናንት ጽምዶን ምሁራን ይምሩት ስትሉ የነበራችሁ ምሁራን እየተጋበዛችሁ ነው። እናንት በፖለቲከኞች መመራት አለበት ትሉ የነበራችሁ ፖለቲከኞች እየተጋበዛችሁ ነው። እንዲያው በጥቅሉ ማሳካትና ማሰማት እችላለሁ የምትል ሁልህም እነሆ ሜዳው እነሆ ፈረሱ። ጽምዶ ሕዝባዊ እንቅስቃሴ ነውና ሰላም ፈላጊ የሆንከው ሕዝብ ሁልህም ተነስ አግዘን እያልን ነው። ቀጣዩ ፕሮግራማችን በቀጣዩ ሳምንት ጽምዶ በመሬት ሳይሆን በአውሮፕላን በሚኬድ ቦታ ይዣችሁ ሄዳለሁ። እስከዛው መልካሙን ሁሉ ተመኘሁ ወዳጆቼ። ድል ለሰፊው ሕዝብ። ህድሞና ቲቪ